ሰላም ጤና ይስጥልን። ወቅታዊ እውነተኛና ፈጣን መረጃዎችን የምታገኙበት የፈጠነ ሚዲያ ነው። የዛሬዎቹን ዋና ዋና ቀጠናዊ መረጃዎቻችንን ይዘንላችሁ ቀርበናል። አብራችሁን ቆዩ። በኢትዮጵያና በሱዳን አሰባሳቢ የድንበር ቀጠና በወልቃይት ጠገዴ ሰቲት ሁመራ ዞን ከበረሃት እስከ ሸረሪናና ነጭ አፋር ባሉት የድንበር አካባቢዎች ከማለዳው 12 ሰዓት ጀምሮ ከፍተኛ የከባድ መሳሪያ ድምጽ በመሰማት ላይ ይገኛል። የቀጠናውን ሁኔታ ቅርብ ሆነው የሚከታተሉት የዜና ምንጮች እንደዘገቡት በቦታው ከባድ ተኩስና ወታደራዊ እንቅስቃሴ ተቀስቅሷል። እንደ ምንጮቹ ዘገባ ከሆነ ቀደም ሲል በሱዳን የውስጥ ጦርነት ውስጥ ከአልቡርሃን ሰራዊት ጎን ተሰልፎ ሲዋጋ ከቆየውና አካባቢው ላይ ትንኮሳ ሲፈጽም ከነበረው ጥቁር አየር ወይም አርሚ 7 ከተሰኘው ወታደራዊ ክንፍ በኩል የተከፈተው ጥቃት ለሁኔታው መባባስ ምክንያት ሆኗል። የአካባቢው ነዋሪዎችና የዓይን እማኞች እንደሚያረጋግጡት ቀደም ሲል በእርሻና በሰላማዊ የድንበር ንግድ ይታወቅ የነበረው አሁን ላይ የከባድ መሳሪያዎች መለዋወጫ መድረክ ሆኗል። ለሰላም የሚደረጉ ንግግሮች በጠረጴዛ ዙሪያ ሲንከባለሉ፣ በምድር ላይ ግን መሳሪያዎች ቀድሞ ድምጻቸውን እያሰሙ ይገኛሉ። የድንበር ውጥረት በሁለቱም ሀገራት የፖለቲካና የጸጥታ ድባብ ላይ ተጨማሪ ስጋትን ደቅኗል። በሌላ የሱዳን የውስጥ ጦርነት ዜና የፈጣን ድጋፍ ኃይሎች አካል የሆነውና ግሩፕ 26 በመባል የሚታወቀው ወታደራዊ ስብስብ በኦምዱርማን አካባቢ ለሱዳን ሀገር አቀፍ ጦር እጅ መስጠቱን የሱዳን የዜና ዘገባ ያመለክታል። ይህ ቡድን ወደ 45 የሚጠጉ ተዋጊዎችንና ወታደራዊ መኮንኖችን ያቀፈ ሲሆን የሱዳን መደበኛ ጦር በሰሜን ኮርዶፋን ባራና አካባቢው ያደረገውን ወታደራዊ ግስገሳ ተከትሎ ከውጊያ ቀጠናው በመሸሽ እጁን ለመስጠት መገደዱ ተገልጿል። ቡድኑ የታጠቁ የውጊያ ተሽከርካሪዎችን፣ ከባድና ቀላል የጦር መሳሪያዎችን ጨምሮ ሙሉ ወታደራዊ ትጥቁን ለሱዳን ጦር አስረክቧል። ይህ የእጅ መስጠት ክስተት የተፈጸመው የሱዳን መደበኛ ጦር ኤል ኦቤይድን ከዋና ከተማዋ ካርቱም ጋር የሚያገናኙ ስትራቴጂካዊ መስመሮችን ሙሉ በሙሉ ለመቆጣጠር በሰሜን ኮርዶፋን ወታደራዊ እንቅስቃሴውን ባሰፋበት ወቅት ነው። የጦር ሜዳው ሚዛን ማዘንበል ሲጀምር ዛሬ የመኪናቸውን ቁልፍና የጦር ትጥቃቸውን አስረክበው የሰላም ጥሪ አቅራቢዎች ለመሆን መገደዳቸው የሱዳንን ጦርነት ያልተጠበቀ ገጽታ ያሳያል። እጃቸውን ከሰጡት ተዋጊዎች መካከል አንዱ የሆኑት ካፕቴን ኦስማል አልኑር ሀሰብ ሀሊል በውጊያው መስመር የደረሰባቸውን ከፍተኛ ወታደራዊ ሽንፈት፣ የሀብት እጥረትና የደረሰባቸው ያለው ማግለል ውሳኔውን እንዲወስዱ አስገድዷቸዋል። ካፕቴኑ አሁንም በውጊያ ላይ ያሉ የፈጣን ድጋፍ ኃይሉ አባላት ከጥፋት መንገድ ተመልሰው ውጊያውን በአስቸኳይ እንዲያቆሙ ጥሪ አቅርበዋል። ወደ ቀጣይ መረጃችን አለፍን። እንደሚከተለው የሀገራችን የፖለቲካ ውጥንቅጥና ከትውልድ ወደ ትውልድ የሚሸጋገሩ ስልጣንን በጉልበት የመጨበጥ አባዜዎች አሁንም ድረስ ዘላቂ መፍትሄ አላገኙም። ጠቅላይ ሚኒስትር ዶክተር አብይ አህመድ ከሰኔ 15ቱ አሳዛኝ ክስተትና ከኢትዮጵያ የፖለቲካ ባህል ጋር በተያያዘ የሰጡት አስተያየት የሰኔ 15ቱ እንግዲህ የሚባል አይደለምና እንዲሁም ደግሞ አሁን የአማራ ሁኔታ አስተዋጽኦስ ያበረከተ ነበር ብለን መውሰድ እንችል ይሆን? የሰኔ 15ቱ ክስተት መነሻው አድርጌ የምወስደው ቤዚክሊ ከሁለት ጉዳዮች የሚመነጭ ይመስለኛል። አንደኛው ስሁት ግምገማ ነው። አንድ ነገር ለማሳካት የምትሰራው ግምገማ በበቂ ዳታ ላይ በበቂ ኢንፎርሜሽን ላይ ያልተመሰረተ ከሆነ ጉጉት ይቀድምና መሻት ይፈጥንና ወደዚያ ለማድረስ የሚገባህን መንገድ በትክክል ዲዛይን ሳታደርግ ጥፋት ታመጣለህና ስሁት ግምገማ አንዱ ችግር ይመስለኛል። ይሄ እዛ ላይ በቃ ሳይሆን ከዛ በኋላም በተደጋጋሚ የምናየው ችግር ነው። ሚኒስትሩ የሰኔ 15ቱን ክስተት መነሻ ሲተነትኑ ችግሩ በሁለት ዋና ዋና ምክንያቶች የተከሰተ ነው ብለዋል። ጠቅላይ ሚኒስትሩ የሰኔ 15ቱን ክስተት መነሻ ሲተነትኑ ችግሩ በሁለት ዋና ዋና ምክንያቶች የተከሰተ ነው ይላሉ። የመጀመሪያው ስሁት ግምገማ ሲሆን ይህም በበቂ መረጃና ዳታ ላይ ሳትመሰረት በስሜትና በጉጉት ብቻ ወደ አደገኛ ውሳኔ የመግባት ውጤት እንደሆነ ያብራራሉ። ይህ አይነቱ የተሳሳተ ግምገማ ደግሞ ከክስተቱ በኋላም ቢሆን በተደጋጋሚ የሚታይ ሀገራዊ በሽታ ሆኖ ቀጥሏል ሲሉ ተደምጠዋል። ሁለተኛውና ዋናው ችግር ደግሞ በሁለት እግር ማነከስ ወይም ሁለት ቦታ ለመርገጥ መሞከር ሲሆን በይፋ የለውጡን አደራና ኃላፊነት ተቀብሎ በጀርባ ግን ከመደበኛ ውጭ ከሆነ ኃይል ጋር ያልተቀደሰ ጋብቻ መስራት እዚሁም እዚያም ለመሆን የሚደረግ አደገኛ አካሄድ እንደነበር አቃፊ የፖለቲካ ትንተና ያመላክታል። በተለያየ አካል እቅድ የሚመራና እቅዱን ከተለያየ ምንጭ የሚወስድ ስብሰባ በአንድ መንግስት ውስጥ መኖሩ በመጨረሻም ለትልቅ ጥፋት መዳረጉን ጠቅላይ ሚኒስትሩ አሳስበውበታል። ጠቅላይ ሚኒስትር ዶክተር አብይ አህመድ እንደሚያመላክቱት ይህ በኃይል ስልጣን የመጨበጥ አባዜ የሰኔ 15 ክስተት ብቻ ሳይሆን ጠቅላይ ሚኒስትር ዶክተር አብይ አህመድ እንደሚያመላክቱት ይህ በኃይል ስልጣን የመጨበጥ አባዜ የሰኔ 15 ክስተት ብቻ ሳይሆን የረጅም ዘመን የፖለቲካ ባህላችን አካል ነው። ከልጅ ኢያሱ ዘመን ጀምሮ በዘመነ መሳፍንት በ1966ቱ አብዮት፣ በ1981 የደርግ ወታደራዊ መፈንቅለ መንግስት ሙከራ እንዲሁም በ2001 እና በሰኔ 2010 የመስቀል አደባባይ ቦምብ ፍንዳታ የተስተዋሉት እውነቶች የዚህ የታሪክ ተቀጽላዎች ናቸው። የሰኔ 15ቱን ልዩ የሚያደርገው ግን በክልልና በከተማ ደረጃ ዝቅ ብሎ የተፈጸመ መሆኑ ነው ብለዋል። በዚህ ክስተት ህይወታቸውን ካጡ አመራሮች መካከል የቀድሞ የጦር ኃይሎች ጠቅላይ ኤታማዦር ሹም ጀነራል ሰዓረ
ሰዓረ መኮንን አንዱ ነበሩ። ጠቅላይ ሚኒስትር ዶክተር አብይ አህመድ ከጀነራል ሰዓረ ጋር በቦርዲንግ ትምህርት ቤት አብረው ከተማሩበት ጊዜ አንስቶ የነበራቸውን የቅርብ ግንኙነት ያስታወሱ ሲሆን ጀነራል ሰዓረ የለውጡን እቅድ ከተጀመረበት ጊዜ አንስቶ በሚስጥር የተሳተፈና ለለውጡ ታማኝ የነበረ የለውጥ ኤጀንት እንደነበር መስክረውለታል። አያይዘውም በወቅቱ ህይወታቸውን ያጡ አመራሮች ቢቆዩ ኖሮ ለሀገር ትልቅ አስተዋጽኦ ያበረክቱ እንደነበር ገልጸዋል። በመጨረሻም ጠቅላይ ሚኒስትሩ ትልቅ ቅሬታና ተዘብታቸውን ያሳረፉበት ጉዳይ ከክስተቱ በኋላ በታየው የትርክት ስብራት ላይ ነው። ገዳይም ሟችም በየፊናቸው በጀግንነት የሚወሱበትን የፖለቲካ ብዥታ ያሳዘናቸው ሲሆን ታሪክን እንደወረደ ተቀብለው ከመማር ይልቅ ታሪክን በብሔርተኝነትና በአውራጃዊነት ስሜት የማንሻፈፍ አካሄድ ነገ ለሚመጣው ትውልድ አደገኛ ዋጋ የሚያስከፍል መሆኑን አስጠንቅቀዋል። ታሪክን አዛብቶ ማስቀመጥ መፍትሄ አለመሆኑን የጠቆሙት ጠቅላይ ሚኒስትሩ ዛሬ የምናንሻፈፈው ታሪክ ነገ በህይወት በሌለንበት ሰዓት ትውልዱን ለከፋ ውጥንቅጥ እንደሚያዳርገው በመግለጽ አሁን ያለንበት ሀገራዊ ችግራችንን የዚሁ የተንሻፈፈ የፖለቲካ ሴራ ውጤት መሆኑን አብራርተዋል። ከሁለት ጉዳዮች የሚመነጭ ይመስለኛል። አንደኛው ስሁት ግምገማ ነው። የተከበራችሁ የፈጠነ አንድ ነገር ለማዘጋጀናቸው የዜና መረጃችን እነዚህን ይመስሉ ነበር። ወቅታዊና ፈጣን መረጃዎችን ለማግኘት የፈጠነ ሚዲያን ሰብስክራይብ ማድረግ እንዳረሱ